أشهد دو أن لا الله إله إله إلا الله إلا الله وأشهد ኢየሱስ ክርስቶስን ሲናገር ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አምላክን ያየው አንድም ሰው እንኳን የለም ይላል። ድምፁንም ከቶ አልሰማችሁም እያለ ይናገራል። አይደለም ሰዎች ሊገድሉት ሊሰቅሉት አይታይም። ሲጀምር አምላክ ማንም ጫፉን ሊነካው አይችልም። ስለዚህ ይህ ነው አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በማልሞተው ሕያው በሆንኩት በእኔ በአምላካችሁ በአላህ ላይ ተመኩ እያለ ይናገራል። ይህ ነው እሺ። እና አምላክ የሚሞት አይደለም። ልክ ነህ። አይሞትም ካለ ዮሐንስ ወንጌል ላይ እኔ ብቻ ነኝ የሚል ነገር አለው መሰለኝ። ምን እኔ ብቻ አምላክ ነኝ አይልም። እኔ ብቻ አምላክ ነኝ እኔን ብቻ አምልኩኝ አይልም ይላል። ኢየሱስ ክርስቶስ አብን ብቻህን አምላክ ነህ ብሎ ይገልጸዋል። ላሳየ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ብቻህን አምላክ ነህ ብሎ አብን ይገልጸዋል። ብቻውን አምላክ ነው። ላሳየ መጽሐፍ ቅዱስ ያውና ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያው እውነተኛ አምላክ ብቻ የሆንክ አንተን ይላል። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። ክርስቶስ ከእውነተኛው አምላክ የተላከ ነው እና አምላክ አብን ብቻህን አምላክ የሆንክ እያለ ይገልጸዋል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና አባት ሆይ ያው አብን እያናገረ ምን አለ? እውነተኛ አምላክ ብቻ የሆንክ እያለ አብን ይገልጸዋል። ስለዚህ አብ እውነተኛው አምላክ ነው፣ ብቸኛ አምላክ ነው። አብ ብቸኛ አምላክ ከሆነ ኢየሱስ ክርስቶስ ከአብ ዘንድ የተላከ ነው ማለት ነው። መልእክተኛ ነው ማለት ነው። ከአብ ዘንድ የተላከ መልእክተኛ ከአብ ዘንድ ከእርሱ ዘንድ የመጣ ለማለት ሳይሆን በእርሱ ትእዛዝ የመጣው ማለት ነው። ዘንድ የሚለው ቃል ትእዛዝን ያሳያል። ለምሳሌ ከእግዚአብሔር ዘንድ እሳት ወረደ ይላል በግብረ ሰዶማውያኖች ጋር አይደለም። ከእግዚአብሔር ዘንድ እሳት ወረደ ሲል ጊዜ እሳቱ ከእግዚአብሔር ዘንድ አብሮ ነበር ወይንስ በእግዚአብሔር ትእዛዝ ወረደ ለማለት ነው? በእግዚአብሔር ትእዛዝ ወረደ እሳቱ ለማለት ነው እንጂ አብሮ ከእርሱ ዘንድ አብሮ ነው ማለት አይደለም። እና ስለዚህ አንድ አምላክ አብ ነው፣ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛ ነው። እንደዛ ነው ማለት ነው። ግን አምላክ ነው ብለህ እስከተቀበል ድረስ አንዱን ነው ማምለክ ያለብህ እንጂ ሁለቱም ያስኮነ እውነተኛ አምላክ እሺ ማን ነው? ኢየሱስ ክርስቶስ ነው ወይስ አብን ነው? አብ ነው። አብ ነው አንድ አምላክ ተብሎ በመጽሐፍ ቅዱስ ላይ የተገለጸው። ኢየሱስ ክርስቶስ መልእክተኛ ነው። ኢየሱስ ክርስቶስ መልእክተኛ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ ይገልጻል። ኢየሱስ አምላክ አለው። ኢየሱስ ቃል በቃል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። አምላክ እንዳለው ቃል በቃል የተናገረው ኢየሱስ ነው። በቀጥተኛ አምላክ አብ ብቻ ነው ማለት ነው። ኢየሱስ ክርስቶስ ከአብ ዘንድ የተላከ ነው እና የአብን መልእክተኛ ነው። በቃ እኛን አሁን ማምለክ ያለብን የአብን ብቻ ነው። አንድ አምላክ እንጂ ሰዎች ሊያመልኩ የሚገባው በፍጹም ኢየሱስ ክርስቶስ እኔ አምላክ ነኝ አምላካችሁ ነኝ አምልኩኝ አላላቸው እና ኢየሱስ ክርስቶስ ያድናል ይላል። ከሞት እሱ ያድናል፣ ከገሃነም እሳትም እሱ ያስመልጣል የሚል ዮሐንስ ወንጌል ላይ ያድናል ሲባል በትምህርቱ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ከኃጢአት ያድናሉ ተብሎ ተገልጿል በቁርአን ላይ።
ያ ማለት አምላክ ናቸው ሳይሆን ከኃጢአት የምንድንበትን መንገድ ያስተምሩናል ማለት ነው። ክርስቶስ የተቀበለው ትምህርት አለ። ያን ትምህርት ደግሞ የሰጠኸኝን ቃል ለህዝቦች ሰጥቻቸዋለሁ እያለ ይናገራል። በዛ በቃል አማካኝነት ሰዎች ሲመሩ ጊዜ ጀሃነም እሳት ይድናሉ ማለት ነው። እሳት ይድናሉ ማለት ነው። ያ ነው። ትክክለኛ አምላክ በቃ አብ ነው ማለት ነው። አንድ አምላክ ተብሎ የሚገለጸው አብ ነው። ኢየሱስ ክርስቶስ ሲያመልከው የነበረ አንድና ብቸኛ የሆነ አምላክ ተብሎ የተገለጸው እርሱ ነው። አምላኩ ማን ነበር ታዲያ? መጠሪያው ስሙ ከተባለ አላህ ይባላል። አሁን በእኛ በቃ ኢየሱስ ክርስቶስ ያድናል የሚለውን እኔ አሁን ማውቀው እሱን ብቻ ነው እንጂ ሌላ ማውቀው መስለኝ። ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል። ለመጽሐፍ ቅዱስ ማዳን ሲባል በትምህርት መዳን እንጂ ክርስቶስ ለራሱ ነው ወይ? ለራሱ አዳኝ ይፈልግ ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውካለች እና ከዚህ ሰዓት አድነኝ እያለ ይለምን ነበር። አድነኝ። ስለዚህ አዳኝ ለራሱ ይፈልጋል። ያድናል ተብሎ ሲገለጽ በትምህርቱ ነው የሚያድነው ኢየሱስ ክርስቶስ። ሌላ ጥያቄ አለ? እና እስልምናን ትቀበላለህ? ሻሃዳና ሲይዝህ እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት የሚገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። በኋላ ሙስሊም ሻወር ትወስዳለህ። ስለ ሶላት አሰጋገድ ጓደኛ ያስተምርሃል። ሶላት መስገድ ትጀምራለህ። ጾም ነው አሁን ያለንበት። ከነገ ጀምሮ ጾምን ትጾማለህ ማለት ነው። ይሄ ነው። ስምህ ማን ነበር ወንድሜ? በረከትሽ። መቀየር ካልፈለግ ስሙ ችግር የለበትም። መቀየር የምትፈልግ ከሆነ ደግሞ ደስ ያለህን ስም አንተ መሰየም ትችላለህ፣ ወይንም እኛ እናወጣ። ረመዳን ቢባል ደስ ይለኛል። ደስ ይላል። ማሻአላህ ረመዳን ደስ የሚል ስም ነው። ከዚህ በኋላ ረመዳን። እሺ ጓደኛህን አንዴ ሶላት እንዲያስተምርህና ስለ እስልምና ትምህርት የምትማርበት እንዲያመቻችልህ አናግረው። እሺ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ጥያቄ ነበረኝ። ሰማለሁ። أشهد أن لا إله إلا الله. ቅድም ብዬ ነበር
ሐጅን የሚያደርጉ ሰዎች ብፁዓን ናቸው ይላል መጽሐፍ ቅዱስ ላይ ብዬ ነበር አይደለ ፍለጋ? አዎ አሁን እሱን ላሳየህና ከፈለክ መሄድ ይቻላል። እሺ መልካም። እሺ ያው እነዚህ ቦታ ላይ ምን ይላል? ይሄ ምን ይላል ፍለጋ? መዝሙር ስንት ነው የሚለው? ይታያል 85 84 መዝሙር 84 ተመልከት። ወረድ ብለን እስኪ ዝጋር ወረድ ብለን እንመልከተው። ያትና እቺ ቃል ምን ትላለች? ልባቸውን አንበባት እስኪ ልባቸውን በሐጅ ላይ ያደረጉ ምንድናቸው? በሐጅ ላይ ብፁዓን ያደረጉ ብፁዓን ናቸው አይደለ? ልባቸውን በሐጅ ላይ ያደረጉ ብፁዓን ናቸው ይላል። ያው ስለዚህ ወረድ ብለን እዚሁም ላይ ያው ልባቸውን በሐጅ ላይ የሆነ የተባረኩ ናቸው ይላል አላህ። ልባቸውን በሐጅ ላይ ያደረጉ ምንድናቸው? የተባረኩ ናቸው። እዚህ ጋር እኔ ከያዝኩት መጽሐፍ ቅዱስ ላይ መዝሙር 84 ቁጥር 5 ላይ እንደዚህ አይልም። አንዲ መጽሐፈ ላይ አማርኛው ኢትዮጵያው የተረጎሙላቸው ላይ ሐጅን ያደረጉ ብፁዓን ናቸው ብሎ እንዲተረጉሙልህ ጠብቀህ ነበር። ይሄማ ሰለሙ ማለት እኮ ነው። እሺ የአይሁዶች ባይብል ላይ የአይሁዶች ኦሪት ላይ ለምን የለም? አለ ያው እሱን እኮ ነው። ይሄን እኮ ነው ዕብራይስጡን እኮ ነው ቀጥታ ወደ አማርኛ የቀየርኩልህ። አረበኛ እንዳውም ከፍቼ በአረበኛው ባሳይህ ቃል በቃል ምን እንደሚል ተመልከቱ። ጉድ ተመልከቱ። ወላሂ እንደሚል ያው ጡባ ሊመን ቁወቱሁም ፊክ፣ ኃይላቸው በአንተ ላይ የሆኑ ምንኛ የተባረኩ ናቸው ይላል። ወቁሉቡሁም ሙተጅሃ ኢለል ሐጅ፣ ልባቸው ወደ ሐጅ የዞረች ምንኛ የተባረኩ ብፁዓን ናቸው ይላል። ያው የአረበኛው መጽሐፍ ቅዱስ ያው መዝሙር 84:5 እዛ ወደ አረበኛ ስቀይረው ማለት ነው። ይሄ የአይሁዶች ኦሪት ነው ወይስ ምንድነው? እኔ አሁን ይሄን ግልጽ አድርግልኝ። የአይሁዶች ኦሪት መጽሐፋቸው ነው? ያንተ መጽሐፍ ቅዱስ ብሉይ ኪዳን ብለህ የምታምንበት ማለት ነው። ያው እሱ ራሱ ነው እሱ። እሺ ድጋሚ እገባለሁ። ሃይ መርሐባ። ሰላም አለይኩም ኡሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሚኒ እሺ ማሜ እንዴት ነህ? እንኳን አደረሰ ማሜ። ደህና ነህ? እንኳን አብሮ አደረሰ ለረመዳን። ደህና ነህ? ሰላም ነው? ሰላም ነው። ማሻአላህ ማሻአላህ ወንድሜ። ቁርአን ልቅራለህ? ይመታል ከተመቸው ነው ማሚዬ። ቅራልን በጣም ደስ ይላል። በቀራል ቆንጆ አርጋሽ አማዬ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والصافات صفا والزاجرات زجرا فالتاليات ذكرا إن إلهكم لواحد رب السماوات والأرض وما بينهما ورب المشارق إن زينا السماء الدنيا بزينة الكواكب وحفظا من كل شيطان مارج
لا يسمعون إلا الملائل على الأرائك من كل جانب دحورا ولهم عذاب واصب إلا من خطفت وأتبعها አሁን ከሰለምኩ 20 ዓመቴ ነው። ግን የሚገርም እስካሁን ማለት ነው ቤተሰቦቼ እኔ ሙስሊም እንደሆንኩ እዛ ሀገር ላይ አይወራም ማለት ነው፣ ክልክል ነው። እና እኔ ራሱ ልብስ ገና ወደዛ ለመሄድ ለብሼ ለመሄድ ሳስብ ያን ጥቁርሽን ልብስ ለብሰሽ እንዳትመጪ ምናምን ነው የምትባለው። ገና ትዕዛዝ ነው የሚሰጥህ እና በጣም አስቸጋሪ ነው። እኔ አንድ ልጅ ራሱ ማውቀዋለሁ ሰልሞ አሞታል፣ ይሄ ልጅ ታሟል፣ ጤነኛ አይደለም ብለው ከግንድ ጋር የሚገርምህ ውጭ ላይ 3 ቀን አሳድረውታል። የሙስሊም ሸይጣን ይዞታል ብለው ማለት ነው። እሺ ይቆራረጣል። አሁን ይሰማል። ቀጥል። ይሰማል። እና 3 ቀን የሚገርምህ ውጭ ላይ አሳድረውታል። ግንድ ላይ አስረው ማለት ነው፣ ውሃ እየደፉበት በቃ የሙስሊም ሸይጣን ያዘው ተብሎ ማለት ነው። እና እኔ ደግሞ አጋጣሚ አንድ እህቴ አረብ ሀገር ነበረች የዛሬ 16 ዓመት አካባቢ ስትሄድ አጋጣሚ እኔ ጋር ነበረች እና ሻሃዳ አስይዣት ሄደች ማለት ነው። የሚገርምህ በ16 ዓመቷ ስትመለስ እንደ አዲስ ነው የተጣላ ነው፣ ክረምት ላይ ማለት ነው። በቃ በአዲስ መልክ ተበጣብጠናል፣ በቃ በአዲስ ሁኔታ ማለት ነው። የኔን ራሱ እንደ አዲስ እንደገና አገር አሸባቸው ሁሉ እና ትንሽ የተወሰነ እንደውም እኛ ቤተሰቦቻችን አካባቢ ትንሽ እንደው የሚፈሩም ናቸው ስለሚባል እንጂ የእውነት በመሳሪያ ይገሉሃል፣ ይመቷል ሐቂቃ። እና እንደውም በአሁኑ ሰዓት የሚሰልሙ ልጆች በአሁኑ ሰዓት በጣም እድለኞች ናቸው። እኔ አልሐምዱሊላህ ረብል ዓለሚን በዛን ሰዓት በጣም ብዙ ነገር አሳልፌ ነበር እና አልሐምዱሊላህ ግን ቅድም አንተ ስትናገር በጣም በቃ ብዙ ነገር እንትን አለ እና የሚገርምህ ብቻ አልሐምዱሊላህ ይቅርታ። አብሽር። ይህ ያለ በተጨባጭ የሚታወቅ እውነታ ነው። አላህ ብቻ እንትን ይበላቸው፣ አላህ ያምራቸው። እና የሚገርምህ ዳዋ እንኳን ልታረግ ስትፈልግ እኔ አልሐምዱሊላህ አሁን 20 ዓመቴ ነው በትዳር አልሐምዱሊላህ አላህ ሁሉ ነገር አስተካክሎልኛል። ኑሮ ያሪፍ ነው አልሐምዱሊላህ ረብል ዓለሚን። ልጆቼ አልሐምዱሊላህ ትልቅ ደረጃ ይደርሱልኛል። ዩኒቨርሲቲ ልጆች አሉኝ ምናምን፣ ቁርአን የቀሩ ናቸው፣ ኪታብ እየቀሩ ነው አልሐምዱሊላህ። እንዳልኩህ ባለፈው እኔ ነበርኩ ያልቀረሁት፣ አሁን በደንብ ሲገባኝ አልሐምዱሊላህ እንደ አዲስ ጀምሬያለሁ አልሐምዱሊላህ ረብል ዓለሚን። እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ራሱ በጣም ብዙ ጊዜ ስትነግራቸው ምናምን በጣም በቃ ያልሆኑ መልሶች ትሰማለህ። ማለት እኔ እሳቸውን ሳላቃቸው ነው የምወዳቸው በጣም ምንም እኔ እንትኖችን ኡመቶችን ሳላቃቸው ናፈኳቸው የሚሉ ያሉኝ ራሱ ሁሌ ስሜትን አላቅም። እኔ የሚሰማኝ ስሜት ብቻ ብዙ ጊዜ ይቅርታ አላቅም። ለእሳቸው ራሱ ምን አይነት ጥላቻ እኔ አላቅም። ምንም ያልተማረ ሰው እንኳን ቢሆን ለእሳቸው ማንኛውም ሰው በቃ ሃይማኖት ባይኖረው እንኳን እሳቸው ሊጠላ የሚችል እንትን ያለው ሰው በጣም ይገርመኛል። በቃ አልሐምዱሊላህ ረብል ዓለሚን እኔ ብቻ ደስተኛ ነኝ። አላህ አልሐምዱሊላህ እንኳን ሙስሊም አደረገኝ፣ እንኳን በዛ ሁኔታ አልሞትኩኝ። እና ብቻ ቅድም ስትናገር በቃ በጣም ተናነቀኝ ታውቃለህ። በቃ ከአቅሜ በላይ ሆነ ብዙ ነገሮች ስላሳለፍኩ። በእርግጥ አሁንም ብዙ ነገር እያሳለፍኩ ነው፣ ግን አልሐምዱሊላህ አሁን ልጆቼም ደርሰዋል። በቃ ያ ሁሉ ብቸኝነት አልፏል አልሐምዱሊላህ ረብል ዓለሚን። እና ብቻ እኛ የሚሰማንን ስሜት ደግሞ በተለይ ሙስሊም ሆኖ እስልምና ላይ ያደገ ሰው አያውቀውም።
እኔ ሁሌ ይህ ጥያቄ የሚገርም በቃ ከባለቤቴ ጋር ራሱ ከልጆቼ ጋር አጋጣሚ አንድ ሁለት እድሉን አግኝቼ ኡምራ አድርጌያለሁና እዛ ሂጅ የሚሰማኝ ስሜት በቃ እናንተን የሚሰማችኋል ወይ? እናንተን ይሰማችኋል? ግን ለኔ የሚሰማኝ ስሜት የእውነት በቃ ራሴን አልቆጣጠርም። እዛ ካባውን ሳይ መዲናን ሳይ በቃ እሳቸውን ያገኘው ሁሉ ይመስለኛል። ብቻ አልሐምዱሊላህ ረብል ዓለሚን ብቻ ደስተኛ ነኝ አልሐምዱሊላህ። ግን ልክ አንተ እንትን ሲሉ በጣም አመመኝ፣ የሆነ ያመኛል። ለዛ ነው አፉ በላይ በቃ ረዘምኩብህ። መርሐባ ሽክራን ጀዛኪላህ ኸይር። ትክክል የሚገርማችሁ መርሐባ አፉ በሉኝ ሁላችሁም፣ አረዘምኩባችሁ። ውስጤ የታመቀ ነገር ስላለ ነው ያወጣሁት። አቤት وعليكم السلام ورحمة الله. داعي الحمد لله. داعي الحمد لله. አቤት አንድ መጾም ማትችል እህት አለችኝ በሌላ ተሰርቪስ። እሺ እርጉዝ ነች በል። እሺ እዛ መጾም ስለማትችል እንትን ልትል ማለት ሰውን ለማስፈጠር እንዴት ነው? መጾም ማትችልበት ምክንያት ጊዜያዊ ህመም ከሆነ በሚሻላት ጊዜ ጠብቃ መጾም አለባት። አላህ በቁርአን ላይ ሲናገር فمن كان منكم مريضا او على سفر فعدة من ايام اخر ይላል። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በሌላ ቀን ቆጥሮ ይጾም ብሏል። ነገር ግን ህመሟ ጊዜያዊ ካልሆነ ለዘላለም አብሯት ከሰውነቷ ጋር የሚዘወትር የህመም አይነት ከሆነ በዚያ በህመም ምክንያት በጾም በጤናዋ ላይ ችግር የሚፈጥርባት ከሆነ አትጾም መስችልች። ነገር ግን ለእያንዳንዱ ቀን ከፋራ ታወጣለች አቅሙ ካላት። ለእያንዳንዱ ቀን አንዳንድ ምስኪን ማብላት ማለት ነው። አይ ነፍሰ ጡር ስለሆነች እሱ ከጊዜ በኋላ የሚወደድ ነው በቃ። ስለዚህ ነፍሰ ጡር ከሆነች እርጉዝ ከሆነች መጾሙ አቅሙ ካላት ትጾማለች። በጾም በልጁ ላይ ችግር የሚፈጠርበት ከሆነ በዛኔ ታፈጥርና በሌላ ቀን ስትወልድና ከዛ በኋላ ስትረጋጋ ስትችል ጊዜ ቀባ ታወጣለች። አይፍታ مرحبا እሺ مرحبا هاي مرحبا ማን ጋር የሚረብሽ ድምጽ ያለው? አድሚኖች አድሚን የለም? አድሚን የለም ወይ? አለ ነው ወጣለ ይረብሻል። ዛውርድ እሺ ጀናባ ላይ ሆነ ሰውዬው ቁርአን መቅራት ይቻላል የሚል ልጅ ሰምተን ነው። በዚህ ላይ ምን ትላለህ ይላል። አላህ ነው ጀናባ ላይ ሳለ ሰውዬው ቁርአን መቅራት አይችልም፣ አይፈቀድለትም። ይህን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። كذلك أهل العلم يمكن ሊዑለሞች ጀናባ ላይ የሆነ ሰው ቁርአን መቅራት አይችልም። ጀናባ ታውቃላችሁ፣ የማያውቁ ሰዎች ሊኖሩ ይችላሉና ጀናባ የሚባለው ባል ከሚስቱ ጋር ግንኙነት አድርጎ የዘር ፈሳሽ የሚፈሳው እሱ ልክ እንዲሁ ደግሞ አንድ ሰው በቀንም ሊሆን ይችላል በሌሊት እንቅልፉን ተኝተው በህልሙ ከሌላ ተቃራኒ ጾታ ጋር ግንኙነት አድርጎ ሊሆን ይችላል። ሳያደርግም በህልሙ ከብልቱ የዘር ፈሳሽ ከወጣ እሱ በዚህ ሁኔታ ላይ ሳለ ሰውዬው ቁርአን መቅራት አይችልም። ለወንድም ለሴት ለወንድም ለሴት ግን ያንን ሻወር ከወሰደ በኋላ ቁርአን መቅራት የሚችለው። በሂፍዝም ሆነ በምንም መንገድ መቅራት አይቻልም። እሺ በዚህ ላይ ምናልባት የዑለሞችን ንግግር ማየት የምትፈልጊ ከሆነ ሳይቻለሁ እንመልከት። አንዲ ራሳችሁ ተመልከቱ። ልጆች ማየት የምትፈልጉ ልጆች ካላችሁ ምናልባት እዚህ ጋር ማን ይላል? ይሄ الشيخ الإمام عبد العزيز بن باز رحمه الله تعالى تعلق علم حكم قراءة القرآن للجنب، حكم قراءة الجنب للقرآن والاستماع له. الشيء قرآن مقرات بينو كإسلام أنصار جناب لا إله إلا سو لكن ده قرآن ما دامت له رسول. هل الجنب يقرأ كتاب الله
ገይበን ጀናባ ላይ ያለ ሰው በሂፍዝ ቁርአን መቅራት ይችላልና ወኢዛ ለም የጅዝ ዛሊክ ፈሃል የስተሚዕ ለህ መቅራት የማይፈቀድለት ከሆነ ማዳመጥስ ይፈቀድለታል ወይ ለእርሱ? ጀዛኩሙላሁ ኸይራ። የአብዱልዓዚዝ ብን ባዝ አላህ ይማራቸውና የእርሳቸው መልስ ምንድነው? ተመልከቱ። አልጅኑብ ላ የጁዝ ለሁ ቅራአት ልቁርአን ላ ምን አልሙስሐፍ ወላ ዐን ظህር ቀልብ ሐታ የቅተሲል። ጀናባ ላይ ያለ ሰው በሂፍዝም ሆነ ቁርአንን ይዞ ልክ እንዲሁ መቅራት አይችልም ሻር እስኪወርድ እስኪታጠብ ድረስ لأنه قد ثبت عن النبي صلى الله عليه وسلم أنه كان لا يحجزه شيء عن القراءة إلا الجنابة. مكنياتهم كان النبي صلى الله عليه وسلم تزاركوا عليه نقدر ترقاقتوا من دون رسوم القرآن كما قرأت مياقراشو جنابة انجيل إلى نبر. أما الاستماع لقراءة القرآن فلا حرج في ذلك للجنوب. نقدر القرآن ما دامت جنابة لا إله إلا شكر لهم ما دامت بل يستحب له ذلك. مكنياتهم عندهم ما هي ودد اللتان لما فيه من الفائدة العظيمة من دون مس المصحف ولا قراءة منه للقرآن والله ولي التوفيق. قرآن سينك ما دامتو تشكر لله. شيخ عبد العزيز بن باز رحمه الله تعالى تناقرأ مالتنا يعني يسلم الشيء كلاتي يقال كلا مقتل الشلال كليلا بزيلا يالو تني علموش أقوال مقتل الله الشيء كلا يسلم عليك السلام ورحمة الله وبركاته. ሰባት ወደዛ ሰባት ወደዚህ ይላሉ ዑምራ ላይ ሰባት ወደዛ ሰባት ወደዚህ ያላችሁ ማን ነው? እና ስተት ነው ይላል ነው። እሺ ሌላም ጥያቄ አለችኝ። አንድ ጓደኛዬ ዑምራ ወሰደ ማለት ነው። 6 ቀን ወሰደ ማለት ነው በአጠቃላይ። ከዚያ በኋላስ በሰባተኛው ቀን አባታችን አደም አለይሂ ሰላም ተፈጠረ ማለት ነው። መቼ? ጁሙዓ ቀን። قال النبي صلى الله عليه وسلم خلق الله آدم في يوم الجمعة. الله آدمን በጁሙዓ ቀን ፈጠረው አሉ። ይሄን ይመስላል። ሃይ እሺ ሌላው ነገር ደግሞ መልእክት አለኝ። ክርስቲያኖች ማለት ነው በአዲስ አካውንት ይመጡና ልክ አዲስ አካውንቱ ላይ ሐዲስ ምናምን ይፖስቱና እናንተ ጋር ይመጡና ቀጥታ ሻሃዳ መያዝ ፈልጌ ነው ይሉና ከዛም ወዲያ ሻሃዳ እናንተ ስታይዟቸው ሙስሊሞች ራስ በራሳቸው ሻሃዳ ያዙ ብለው እንትን ይላሉ ማለት ነው። እናት የነገር ጠንቅቅ እንድትሉ ነው ማለት ነው። ቀጣይ ጥያቄ ያለስ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አላህን የምትወድ ከሆነ አስገባኝ አለ ኮሜንት ላይ። አላስገባህም ግን አላህ ነው ማለት ኡሲ እኔን ያኺራው እንደምነኝ ኦኬ የዱንያም ራስ ወንድሜ ነህ። ይሄ ታውቃለህ አታውቅም? ያኺራው አይደለም። አረ የሁሉም ነገር ወንድምህ ነኝ ሻሃዳ እስከያዘ እውነት ነው ነጊ። እሺ ኡሲ ወላሂ አላህ ሀያት ረጅም ያርጎ በጣም ነው የምወድህ እኔ። መርሐባ አሚን። አያት ግን ሞቷል። አላህ ይማረው። ከሙሲባ ከፈተና አላህ ይጠብቅህ። አሚን ያ ረብ። ከመጥፎ ነገር ዱንያ ላይ ጎጂ የተባለ ነገር ሁሉ አላህ ሸሩን ያንሳልህ። አሚን ነው። አሚን አሚን። ጀዛከላሁ ኸይር ወንድሜ። ኡሲሻ እና እኔ አንድ ጥያቄ ነበረኝና ምን ይላል? እንትን ነበር መስጂድ አንድ መስጂድ ጀማዓን ሰግዳለንና ኡስታዙ ሁሌ ቁኑት ሱቢ ላይ ቁኑት ያደርጋሉ። ከአመት እስከ አመት ነው የሚደረገውና እንዴት ነው ተከትለን ብንቀበል? ቢድዓ ነው። ተከትላችሁ አትቀበሉ። አሚን አትበሉ። ነብያችን ሰለላሁ ዐለይሂ ወሰለም አዳምጠኛ አንዳንድ ሙናሰባዎችን ጠብቀው አንዳንድ አጋጣሚዎችን ጠብቀው ቁኑት አድርገዋል። ያንን ለአንዳንድ አጋጣሚዎች የተጠቀሙትን ለዘወትር ለማድረግ ማስረጃ ያስፈልጋል። ለዚህ ነው ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም ይሄ ቢድዓ ነው ብለው የተናገሩት። ምክንያቱም እርሳቸው በአጋጣሚ ያደረጓቸውን ነገራቶች ለዘወትር ማድረግ አይቻልም። ሰለላሁ ዐለይሂ ወሰለም መልካም ቢሆን ኖሮ ለዘወትር ያደርጉት ነበር፣ አይተውትም ነበር አይደል? ለው ካነ ኸይረን ለሰበቀና ኢለይሂ النبي عليه الصلاة والسلام መልካም ተግባር ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ወደዚህ ስራ በቀደሙን ነበር። ነገር ግን እርሳቸው አላደረጉትም። በአንዳንድ አጋጣሚ አድርገዋል። ለምሳሌ ንጋቱ ላይ ጠዋት ላይ ጂሃድ ካለባቸው ለሙስሊሞች አላህ ነስር እድልን እንዲሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም ቁኑት አድርገዋል። አያ አይደለ? አስፈላጊና አንገብጋቢ የሆነ ጉዳይ ካለባቸው። ልክ እንዲሁ በሌሊቱ ክፍለ ጊዜ ላይ ጨረቃ ተጋርዳ ሊሆን ይችላል። በቃ የዛኔ አላህ ሱብሓነሁ ወተዓላ እርሷን እንዲያነሳ በዛው በሱብሒ ሶላትህ ላይ እግር መንገድህን ብታደርግ ችግር የለውም። ያለ ምንም አጋጣሚ ምክንያት ግን ሙናሰባ ሳይኖር ማድረግ የነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለምና هذا امر مبتدع ليس له اصل في سنه النبي عليه الصلاه والسلام. اي እሺ ሹክራን ጀዛኩሙላህ ኸይረን።
مرحبا وإياكم. أليش كيستات بدي يدمال ودوس አደርግም ጭምር አጽዳው ወደ ውስጥ እንዳትወጡ ጾም አይበላሽ ግን እሱን ትፋው። አይ ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላህ። እሱ ረመዳን ሲመጣ አውፍ መባባል ሐራም ነው ምናምን የሚል ቪዲዮ ልከውልኝ ስለሱ ልጠይቅ ነበረ። እሺ አውፍ መባባል ቢድዓ ነው ማለት ሳይሆን ጊዜ ገደብ ማድረጉ ነው። እሱ ነው ቢድዓው። አውፍ ለመባባል አመቱን ሙሉ ነው የተደነገገልን። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈዕፉ ወስፈሑ ይላል፣ ይቅር በሉ እለፉ እያለ ይናገራል። ነገር ግን ያንን በዚህ ጊዜ ጠብቁ፣ በዚህ ጊዜ ካልሆነ አውፍ አንባባልም አመቱን ሙሉ ይበዳደልና ይጠብቅና የሆነ ጊዜ መገደብ እሱ ቢድዓ ነው። እሺ ግን የሆነ የተበዳደሉ ሰዎቹ ነው ግን ጾማቸውን ላለማጣት አውፍ ቢባባሉስ? አውፍ ቢባባሉ ችግር የለውም። ይሄን ጊዜ ገደብ ካልሆነ ለአውፍ መባባያ የማይጠቀሙ ከሆነ እሱ ነው ይሄን ጊዜ በገደባቸው ነው ቢድዓ የሚሆነው እንጂ አውፍ መባባሉ እንደ አስለን በመሰረቱ ቢድዓ አይደለም። አላህ ያዘዘበት መልእክተኛው ሰለላሁ ዐለይሂ ወሰለም ያዘዙበት ነገር ነው። እሺ አመሰግናለሁ። ጀዛከላህ። የጆሮ እጥበት ጾምን ይፈታል ወይ? አይፈታም። ያ ውሃ ወደ ጉሮሮ ሊገባ የሚችል እስካልሆነ ድረስ ችግር የለውም። የሰውነት ክፍሎቻቸውን ማስላታችሁ ጾምን አያበላሽም። وما تلك بيمينك يا موسى قال هي عصاي أتوكأ عليها وأهش بها على غنمي ولي فيها مآرب أخرى قال ألقها يا موسى فألقاها فإذا هي حية تسعى قال خذها ولا تخف سنعيدها سيرتها الأولى واضمم يدك إلى جناحك تخرج بيضاء من غير سوء آية أخرى لنريك من آياتنا الكبرى اذهب إلى فرعون إنه طغى قال رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي واجعل لي وزيرا من أهلي هارون أخي اشدد به أزري وأشركه في أمري كي نسبحك كثيرا ونذكرك كثيرا إنك كنت بنا بصيرا قال قد أوتيت سؤلك يا موسى ولقد مننا عليك مرة أخرى إذ أوحينا إلى أمك እሺ አክታ ጾምን ያበላሻል ወይ? ቀደም ስለመለስኩ ነው ዝም ያልኩት። አክታ ጾምን አያበላሽም። አውቀህ ሆን ብለህ ራስህን እስካላስታወቅህ ድረስ እየሰማህ ነው። እሺ 5 ቁጥር የምትጽፍ ልጅ አለች፣ እሷን አስገባት። ወይም ማርዬ የምትባል ልጅ ማለት ነው። ማርዬ የምትባል ልጅ ገስት ላይ መስለም የምትፈልገው ልጅ ይቻላል። 5 ቁጥር የጻፈችው ገብታለች። ሰላም እንዴት ነሽ ማርዬ? ሰላም አለይኩም አለን አልሐምዱሊላህ። እሺ እስልምና መቀበል ፈልገሽ ነው? ፈልጌ ነበር። አዎ ክርስቲያን ነበርኩና ፈልጌ ነበር። መርሐባ የምለውን ቃል አብረሽ እየተከተልሽ በይ ኢንሻአላህ። አሽሀዱ አሽሀዱ አላ አላህ ኢላሃ